ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ የቤንሸኮ ቴሌቪዥን ነው። የቤንሸኮ ቴሌቪዥን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ ለተማክሰኞ ወደ እናንተ የሚያደርሰው የአማርኛ ፕሮግራም ስርጭታችን አሁን ተጀምሯል። አብራችሁን ሁኑ። በአስገራሚ ተፈጥሮ የታጀበው ለምላሜን አብዝቶ የተቸረው ለኑሮ የሚመች ድንቅ መልክዓ ምድር አለው የቤንች ሸኮ ዞን። የቤንች ሸኮ ዞን ብዝሃነትን በማቀፍ ህብረ ብሔራዊነትን በማስተናገድ የሀገራችን ብሔር ብሔረሰቦች በፍቅርና በአብሮነት የሚኖሩበት የትንሿ ኢትዮጵያ ተምሳሌት ዞን ነው። የቤንች ሸኮ ዞን ዓመቱ ሙሉ በቂ ዝናብ ያለው ሲሆን በአትክልትና ፍራፍሬ ሀብቱም እንዲሁ የታወቀ አካባቢ ነው። የሐዝቅን ዋሻ፣ የውሲቃ ፍል ውሃ፣ የቱሉ ርጃና የጋይሽማ ጥብቅ ደኖች ለዞኑ ተፈጥሮ ከቸረቻቸው በርካታ ጸጋዎች ውስጥም ላብነት ተጠቃሽ ናቸው። ታዲያ ወደ ዞኑ ለሚመጡ ሁሉ የሚዛን አማን ዓለም አቀፍ አውሮፕላን ማረፊያ በመጠናቀቅ ላይ ሲሆን ከአየር ትራንስፖርት በተጨማሪ ሁሉንም አይነት የየብስ ተሽከርካሪዎች መዳረሻ በመሆኑ የመጓጓዣ ነገር አያሳስቦትም። በዞኑ በሆቴልና ቱሪዝም ዘርፎች ሰፊ የሆነ አቅም ያለው ሲሆን የገበታ ለትውልድ አካል የሆነው የደንቢ ሎጅን ጨምሮ ደረጃቸውን የጠበቁ ባለ 4 ኮከብ ሆቴሎችና የእንግዳ ማረፊያዎችም በከተማው በብዛት ይገኛሉ። ዞኑ ፍጹም ሰላማዊ ነው። ሀገሬው ደግሞ ሰው ወዳድና እንግዳ አክባሪ በመሆኑ ምንም ሐሳብ አይግባችሁ። ወደ ቤንች ሸኮ ዞን መጥተው በተለያዩ የግብርና ልማት ስራዎች በከተማዋ ባለው የሆቴልና ሌሎችም የአገልግሎት ዘርፎች እንደ ምርጫው በፈለጉት የኢንቨስትመንት አማራጮች መሰማራትና ማልማት ለሚፈልጉ ባለሀብቶች ደግሞ የዞኑ አስተዳደርም ዞትር ለእናንተ በሩን ክፍት አድርጎ ይጠብቃችኋል። በተጨማሪም አልሚ ባለሀብቶች በዞኑ ካለው ምቹ የኢንቨስትመንት አማራጮች ውስጥ በጤና ልማት ስራ፣ በትምህርት ልማት ስራዎች፣ በትራንስፖርት አገልግሎት ስራዎችን ቢሰማሩ እጅግ ትርፋማ እንደሚሆኑ አንጠራጠርም። የዞኑን እድገትና እምቅ የመልማት አቅም ተከትሎ የተመሰረተው የቤንች ሸኮ ማህበረሰብ ቴሌቪዥን የአካባቢውን ጸጋዎች፣ የብሔረሰቦችን ባህልና እሴቶች እንዲሁም ትውፊቶች ለዓለም በማስተዋወቅ ትልቅ ኃላፊነት ተጥሎበታል። መልካም እሴትን እንገነባለን። የቤንች ሸኮ ማህበረሰብ ቴሌቪዥን የተወዳጅ ተመልካቾቻችን ቀዳሚ የምናደርገው ዜማ ነው። አንድ ተወዳጅ ዜማ ጋብዘናችሁ እንመለስ። አብራችሁ ነው። I'm
የተወዳችሁ የፕሮግራማችን ተከታታዮች በተከታይነት እንግዲህ የሚኖረን ያው ወቅታዊ መድረክ አለ። ሚዛን አማን ላይ የተካሄደ ወቅታዊ መድረክ ነው። በከተማዋ የተሰሩ ባሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስራዎች ዙሪያ እንዲሁም የመልካም አስተዳደር ችግሮች ምን ይመስላሉ የሚል ከህዝብ ውይይት ተደርጎ ነበረ። ባልደረባችን ሰለሞን ፈጠነ ውይይቱ ላይ ተገኝቶ ያሰናዳው አንድ ወቅታዊ ዝግጅት አለ። እሱን በተከታይነት ተከታትለን የምንመለስ ይሆናል። በድጋሜ አብራችሁን ሁኑ። ሰላም ጤና ይስጥልን። የቤንች ሸኮ ቴሌቪዥን ተመልካቾቻችን የከበረው ሰላምታችን በያላችሁበት ይድረሳችሁ እያልን ከሰላምታችን በማስከተል በዚህ ዝግጅታችን የምናስቃኛችሁ እንደ ሀገር የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል የተካሄደው ከተማ አቀፍ የህዝብ ውይይት በሚዛን አማን ከተማ ከተውጣጡ ከ700 በላይ የህብረተሰብ ክፍሎች የተሳተፉበትና የፌዴራል፣ የክልል፣ የዞንና የሚዛን አማን ከተማ አስተዳደር ከፍተኛ አመራሮች ህዝቡን የተለያዩ ወቅታዊ ሀገራዊ ጉዳዮችን ጨምሮ ባለፉት 7 ዓመታት በብልጽግና ፓርቲ እየተመራ የመደመር መንግስት ኢትዮጵያን በመራበት ወቅት የተገኙ ውጤቶችንና የገጠሙ ስብራቶች ምንድናቸው፣ በቀጣይ ሊሰሩ ስለሚገባቸው ተግባራት በመፍጠን መፍጠር መድረስና ማጥራት መርህ ተቀራርቦ መስራት ስለሚገባው የተደረገውን ውይይት በመዳሰስ ይሆናል። በመድረኩም የውይይቱ ተሳታፊዎች ከመሪ ቃሉ አንጻር እንደ አካባቢያቸው በመቃኘት ያነሷቸውን ጥያቄዎች በፌዴራል፣ በክልል፣ በዞንና በከተማ አስተዳደር ሊፈቱ የሚገባቸውን በማንሳት በጥልቀት ውይይት አድርገው ነበርና እኛም በውይይት መድረኩ ከተነሱት ዋና ዋናዎችም በመዳሰስ ተከታዩን መሰናዶ ወደ እናንተ ለማድረስ ወደናል። አብራችሁን እስከ ፍጻሜው ትቆዩ ዘንድ ጋብዘናችኋል።
የሚዛን ቴፒ ቲችንግ ሆስፒታል ጋር ተያይዞ ጤና ሚኒስቴር ስላለ ይህም ባነሳ መልካም ይሆናል ብዬ አስባለሁ። እርግጥ እዛ በጣም አሁንም ቢሆን ችግር አለ። ብዙ ሰዎች ነው እዛ ሆስፒታል ላይ የሚታከሙ። በጣም የማህበረሰብ ሩሮ ችግር አለ። በበቂ መድኃኒት የተገኘ አለ። አልፎ ደግሞ ዋናው ጋር እዛ ቤት ይኖራል፣ አልጋ ይኖራል። ህፃናቶችን በወባ በሽታ ተኩ በጣም 3-4 ሰው አንድ አልጋ ላይ ተኝቶ የታከመ ነው። ለዚህ ምናልባት ፌዴራል መንግስትም ክልል መንግስትም ታሳቢ ቢደረግ በጣም መልካም ነው የሚል ነገር አለ። አማን ቲችንግ ሆስፒታል ሲኖር ተጨማሪ ሌላ ሆስፒታል ያስፈልጋል። ለምን አግሯባት ከተለያየ ቦታዎች የሚመጡ በሽተኛዎች አሉ። አንድ ሆስፒታል ነው ሚዛን አማን ላይ ያለና ቲችንግ ማሰልጠኛ ሲሆን ተጨማሪ ሌላ ሆስፒታል ስለሚያስፈልግ ክብር የፌዴራል ጠቅላይ ሚኒስትራችንን አደራ በማለት ተጨማሪ ሆስፒታል ከዞኑ ጋር ከክልሉ ጋር በመመካከር ቦታ ተፈልገው እንዲገነባለን እንፈልጋለን። ለምን ቢባል አንደኛ ብዙ ወላዶች የሚስተናገዱበት ነው፣ ከየወረዳው ታካሚዎች የሚመጡበት ነውና ሰፊ ማህበረሰብ ያለበት ስለሆነ ያ ቲችንግ ሆስፒታል ብቻውን በቂ አይደለም። ቲችንግ ሲጠቀሙ ተጨማሪ ሆስፒታል ስለሚያስፈልገን በዛ ላይ ምላሽ እንዲሰጠን ብዬ ነው። በጣም የማዝነው ነገር ቢኖር ሴቶች ሲወልዱ መጋረጃ አለው የራሱ የሆነ ድንኳን፣ በዛ ውስጥ ነው ባለሙያ የሚያዋልደው። አሁን ግን ግልጽ ቲችንግ ስልጠና የሚሰጡትም ባለሙያ ግልጽ ሆኖ ነው። ይሄ ነገር ቢስተካከልልን በዞኑም ሆነ በክልሉም። ለምን ሚጥ ይዞን ተጨንቆን ባሉበት ቦታ ላይ 5 ሰውና 6 ሰው በላይ ክፍተታችንን ሊያዩ አይገባም። የሆስፒታል አገልግሎት ጋር ተያይዞ ጋምቤላ ክልል እዚህ አጎራባች ለጋምቤላ ክልል ሰርቪስ ይሰጣል ሆስፒታሉ። ለዲማ ወይም ወደዛ ቤሮ ወረዳ ምዕራብ ኦሞ ላሎ ይሰጣል፣ ለቤንች ሸኮ ይሰጣል። ስለዚህ ለሆስፒታሉ ሌላ ሆስፒታል ተጨማሪ ግንባታ ያስፈልጋል የሚለውን ይይዛል። እኛ ከዚህ ቀደም የነበረው ሆስፒታል ለቲችንግ ሆስፒታል የሰጠንበት ሁኔታ ስላለ ከዩኒቨርሲቲው ጋር ተነጋግረን ከሚመለከታቸው አካላት ጋር ጥያቄ አቅርበን እየተወያየን እንገኛለን። ምክንያቱም አብዛኛው ማህበረሰብ ስንሄድ መሬት ላይ ፍራሽ ተደርጎ ነው አገልግሎት ወይም ሕክምና እያገኙ ያሉ። ፍራሽ መሬት ላይ ማግኘት የማይችሉ ሻራ ላይ ድረስ የሚደረጉ ስላሉ በዚህ ጉዳይ ላይ በጋራ እየሰራን እንደሆነ መረጃ እንዲኖራቸው ነው። ከሆስፒታል ከዩኒቨርሲቲ ጀምሮ የተነሱ ጥያቄዎች አሉ። የመልካም አስተዳደር ጥያቄ የሆኑትን በመዋቅር የምንመልሳቸው ጥያቄዎች አሉ። አንዳንድ ደግሞ ለምሳሌ የአገልግሎት ላይ በቀጥታ የአገልግሎት የሆኑት ከጽዱ ተቋማት ከውስጥ ወደ ውጭ አድርገን እንስራ ብለን ስንል መመለስ ያለባቸው ናቸው። አንዳንዶች ጓዳ ውስጥ ይመስላሉ፣ ግን የቅርብ ናቸው። ስለዚህ በእናቶች ጤና፣ በሆስፒታል አቅርቦት፣ በሰርቪስ በተለያዩ አገልግሎቶች ላይ የተጀመሩ የሪፎርም ስራዎች እየሰራን ነው። ከፖሊሲ ለውጥ እስከ ተግባር ደግሞ አሁን ወደ ሪፎርም እንዲሻገሩ ከተቀመጡ የሲቪል ሰርቪስ ስራዎች ውስጥ የጤና ዘርፍ አንዱ ሪፎርም ስለሆነ እንደ ፋይናንስ ዘርፍ ሁላ ይህንን ተባብረን የምናየው ስለሆነ በሚቀጥሉት ዓመታትም አሁንም ትኩረት አድርገን የምንሰራበት ነው። ግን የተያዘ እንደሆነና ትግበራም የጀመርንበት እንደሆነ ማንሳት ፈልጋለሁኝ። ጥያቄዎች እንዲመቅረብ አለባቸው። ያሉ ክፍተቶችን በደንብ ህብረተሰቡ የሚያቀርብበት አብረንም ደግሞ የጋራ አድርገን የምንፈታበት ይሆናል። ከክልሉ ጤናም ቢሮ በተለይ ደግሞ መማር ማስተማር ያለበት ተቋማት ደግሞ በትምህርት ሚኒስቴርም ስር ያሉ ስለሆኑ እነሱን ይዘን በጋራ የገሌ ነው የሚባል ጊዜ ላይ አይደለንም ያለነው። ተሳስረን አንዱ ያንዱን እንደ ሩጫ ወደ ኋላ ይቀረካል አንዱ እየተቀበለ ዱላውን መሮጥና ሩጫችንን መፈጸሚያ ጊዜ ላይ ስለሆነን ተባብረን እንሰራለን። ጤና መድን ተብሎ ጤና መድኖች በየቦታው ቀበሌ መንግስት ሳይቀር ወረዳው መንግስት ሳይቀር ህዝቡ ጋር የዞሩ የጤና መድን ብር አምጡ ብሎ ህዝቡ ጋር የዞሩ ጤና መድን ብር ሰብስበው አስገብተዋል። አሁን እኛ ጤና መድን ይዘን ሆስፒታል እንሄዳለን እንጂ ከውጭ ነው መድኃኒት ከውጭ ነው ብሎ የሚጽፉ መንግስት ያቀረበው መድኃኒት የት ገብቶ ነው ግለሰብ ዳኛ ምን ገዛ? ከቲችንግ ሆስፒታል ጋር ታይዞ እንደኛ ዞን ከማጤማይ ጋር ሆነ ከጤና መድን ጋር አንድ ላይ ላንጻላችሁ። በዞናችን ውስጥ በአምና በ2017 ዓመተ ምህረት 82 ሚሊዮን ብር በጤና መድን ብር ሰብስበናል። የፌዴራል ድርሻ አለ፣ እሱን ሳላስገባ ማለት ነው። እያንዳንዱ ጤና ጣቢያ ላይ በጅማ ኢብሳ ወይም መድኃኒት አቅርቦት ድርጅት ማቅረብ የሚችል መድኃኒትን ከማቅረብ አንጻር ምንም ችግር የለም። ግን አሁን በመሰረታዊነት ችግር የሆነብን ክቡር ጤና ሚኒስትር እንዲወስዱ የምፈልገው
ብር እንልካለን። በኢብሳ ላይ መድኃኒት ማግኘት አንችልም። ጅማ ላይ ከሚቀርበው መድኃኒት አቅርቦት አንፃር ብሩ አለ። ማህበረሰቡ የሰጠው ብር እንልካለን። ጅማ ላይ አብዛኛው ጊዜ ማግኘት የማንችላቸው መድኃኒቶች እንዳሉ በዚህ አጋጣሚ ማንሳት ፈልጋለሁ። በዞናችን ውስጥ ጤና ላይ መሰረታዊ የሚባሉ ስራዎችን ሰርተናል። ምንም አልዋሸው ማለት ነው። ጤና ጣቢያ ላይ መድኃኒት ከጠፋ ማህበረሰብ አቀፍ ፋርማሲ ከብተን ደቡብ ቤንች ላይ ብትሄዱ ማህበረሰብ አቀፍ ፋርማሲ አለ። ሚዛን ላይ ስትመጡ እዚህ ማዘጋጃ ደጅ ላይ ያለው አለ። ሰሜን ቤንች ብትሄዱ አለ። ሼቤንች ሲዝ ላይ ስትሄዱ አለ። ጉራ ፈርዳ ላይ አለ። ሸኮ ላይ አለ። በ15 ቀን ውስጥ ሁሉም ወረዳ ማህበረሰብ አቀፍ ፋርማሲ መክፈት አለበት፣ በጀት መያዝ አለበት ብለን ሽልማት እንደ ዞን አስተዳደር ቀድሞ ለጨርሰው 500 ሺህ እየሰጠን በርካታ ማህበረሰብ አቀፍ ፋርማሲ ከፍተናል። መድኃኒት አቅርቦቶች አሉ። ግን መገኘት የማይችሉ ልከን እዛ ማዕከል ላይ የማይገኙ ፈጥኖ የማይመጡ መድኃኒቶች ስላሉ ይሄ ታሳቢ ተደርጎ ቀጣይ እንዲቀርብ እንፈልጋለን። አሁን ሰዓት ላይ በኑሮ ውድነት ላይ እየታዩ አሉ። በእርግጥ መንግስት ደሞዝ ቢያንስ የጨመረም ቢሆን አሁን ያለው የኑሮ ውድነት የዋጋ ጭማሪዎች አካባቢ ላይ ከዞን ጀምሮ እስከ ፌዴራል መታየት ያለበት ጉዳዮች አሉ፣ መስራት ያለበት ጉዳዮች አሉ። በዚህ ዘርፍ ላይ ቢያንስ ንግድም ሌላው አካላትም በዚህ ላይ ትኩረት ሊገቡ ያስፈልጋል። የኑሮ ውድነት ያላችሁት ነገር የኑሮ ውድነትን ለመቅረፍ ካስፈለገ በብዛት ማምረት ነው መድኃኒቱ። እንቁላሉን፣ ዶሮውን፣ በጉን፣ ፍየሉን፣ በቆሎውን፣ ስንዴውን በብዛት ማምረት ከተቻለ የኑሮ ውድነት እየተቀረፈ መምጣት ይችላል። እኛም እንደ ቤት ስራ ይዘን የምንሄደው የኑሮ ውድነትን እያባባሱ ያሉ ሌሎች ጉዳዮች አሉ። እናንተም በተለያየ መንገድ ጠይቃቸዋል። የትራንስፖርት ወጪ እንዲጋነን የሚያደርግ የስንዴ፣ የዘይት፣ የስኳር ዋጋ እንዲገን የሚያደርግ ከነዳጅ ጋር ያለው የኮንትሮባንድ ስራ ክልሉ፣ ዞኑ፣ ሚዛን አማን ከተማ አንደኛ አጀንዳ አድርጎ መስራት መቻል አለበት። የነዳጅ ኮንትሮባንድን መቆጣጠር የኔም የእናንተም የሁላችንም ስራ መሆን አለበት። ይሄን ማስተካከል ያስፈልጋል። የነዳጅ ኮንትሮባንድ ብቻ አይደለም፣ ምርቶች በህገወጥ መንገድ ይሄዳሉ፣ በኮንትሮባንድ ይንቀሳቀሳሉ። ምርቶች በኮንትሮባንድ የሚንቀሳቀሱ ከሆነ ሸማቹ በተሻሻለ ዋጋ አያገኛቸውም፣ በጥሩ ዋጋ አያገኛቸውም። ይሄን መቆጣጠር ያስፈልጋል። ህገወጥነትን መቆጣጠር ያስፈልጋል። እንሰማለን። እዚህ ክልል ከገባውበት ጊዜ ጀምሮ የምሰማው ነገር ትልቅ ስራ እንደሚያስፈልግ ነው። ነዳጅ በቦቴ ይመጣል፣ የሆነ ቦታ በአቋራጭ ወደ ሃይላንድ ዕቃ ይገባል እየተባለ ነው። ይሄን ማን ነው የሚያደርገው? የት ነው የተቀዳው? የት ነው ወደ ኮንትሮባንድ የተቀየረው? እዚህ ውስጥ የተሰለፉ ሰዎች እነማን ናቸው? በህገወጥ መንገድ የተጠቀሙ ያሉ ሰዎች እነማን ናቸው? ኮንትሮባንዲስቶቹ እነማን ናቸው የሚለውን እናንተም ተሳተፉ፣ ጥቆማ ስጡ፣ ከመንግስት አካላት ጋር ተባበሩ እና ህገወጥነት፣ የእህል ህገወጥነት፣ የእህል ኮንትሮባንድ፣ የነዳጅ ኮንትሮባንድ፣ የሌሎች እቃዎች ኮንትሮባንድን መቆጣጠር ከቻለን፣ ሁለተኛ ሁሉም ሰው እንዲያመርት ድጋፍ ማድረግ ከቻለን የኑሮ ውድነቱ እየተቀረፈ ይመጣል። መንግስት በከፍተኛ ሁኔታ ይደጉማል። ስራ አጥ ወጣት ላይ አሁን ሰዓት ላይ በርካታውን የኢትዮጵያን ህዝብ ትልቁን ሽፋን ይዞ ያለው ስራ አጥ ወጣት ነው። ለእነዚህ ስራ አጥ ወጣቶች ምንድነው የታሰበ ያለው? ከወጣቶች ስራ እድል ጋር ተያይዞ እውነት ለመናገር በርካታ ስራዎች ወስደን የምንሰራው አሳይመንት ነው። ትክክለኛ ጥያቄ ነው። ወጣቶቻችን እጅግ በጣም ከዩኒቨርሲቲም ይሁን ከኮሌጅ ተመርቆ ቤት ውስጥ ነው የሚገኙት። ለነዚህ በመንግስት ስራ ብቻ የሚፈጠር ስራ እድል የለም። ከተማ አስተዳደሩ እኔም እንደ ኢኒሼቲቭ አሁን የካንቲባ ኢኒሼቲቭ ብዬ 1 ሚሊዮን ብር ወስኜ ለአራት ቀበሌዎች ወጣቶች አምስት ብቻ ተደራጅተው የሚሰሩበትን ኦፖርቹኒቲ አመቻችቻለሁ። ይሄ በቂ ነው ብዬ ሳይሆን በመንግስትም እንደ ኢንተርፕራይዝ ተይዞ ወደ 2 ሚሊዮን ለከተማ አስተዳደር ለወጣቶች ስራ እድል ይፈጥራል ተብሎ የተሰጠንን ኮታ ለመንግስት ገቢ አድርገናል። የስራ እድል የተፈጠረለት ወጣት ስለሚያስፈልግ በዚህ ቦታዎች ላይ ተባብረን በወጣቶች ማዕከል ብቻ ሳይሆን ለወጣቶች የስራ እድል የትምህርትም አቅም በተለይ በትምህርት ዘርፍ እንዳየነው በመጀመሪያ ደረጃ ትምህርቶች ላይ ትልቅ ትኩረት ተሰጥቷል። በዩኒቨርሲቲም ደረጃ በዚሁ አካባቢ ዩኒቨርሲቲዎች አሉ። ነገር ግን ተባብሮ ተሳስሮ መስራት ይፈልጋል። የደም ባንክ ያለው ጅማ ላይ ነው።
ደም በሚጠፋበት ሰዓት ሆስፒታል ላይ ገና ጅማ ተፈልገው ነው የሚመጣ። የደም ባንክ ያስፈልገናል። በአካባቢያችን ላይ ቦታ ተሰጥቶ የደም ባንክ ሊሰራልን። አንድ እኔ በራሴ ያየሁት ነገር አለ። የራሴ አጎት ልጅ ሆስፒታል ላይ በአጋጣሚ ደም አነሳት እና እየወለደች ያለች ነው ደም ያነሳት። ያ ደም በብዙ ጭንቀት ውስጥ በቃ አልቅሰን አብቃች ባልሽ ቦታ ላይ ነው ደም ተፈልጎ መጥቶ የዛች ህይወት የተረፈና የደም መጥፋት የብዙ ሰዎች ህይወት በቅጽበት ሊጠፋ ስለሚችል መሰራት ስላለበት ካደራ ጭምር ብዙ ወላዶች ደም በማጣት እያጣን ስለሆነ እንዳይጠፉ የደም ባንክ አቅራቢያ ላይ ቢሰራልን በሚል በትህትና ጠይቃለሁ። ከደም ባንክ ጋር ተይዞ ደም ባንክ አማን ላይ ተጭቆነ ቀድሞ ኦሞ ማይክሮ ፋይናንስ የነበረበት ወይም እዛ ያለው ከተማ ሻሽቃ ወር ቀበሌ የነበረበት በሙሉ ዝግጁ አድርገናል። ከክልል ጤና ቢሮ ጋር መዋቅር ቅጥር የሚፈጽሙበት መዋቅር ወርዷል። ስለዚህ ጤና ቢሮና ጤና ሚኒስቴር ይህን ፕሮሰስ ያደርጉ ነው። በእርግጠኝነት በአጭር ጊዜ ውስጥ ምላሽ እንደሚያደርግ ተስፋ አድርጋለሁ። የመንገዱን ጉዳይ አደራ፣ ያ መንገድ መቋረጡ ነው። በተለይ አይታችሁ ከሆነ ዋቸማጂ እንዳለፋችሁ ምን ታስባል? በተለይ እሱ መንገድ በቃ ይመጣል፣ ኮሬት ይገባል፣ ከስር ውሃ የለም። እንደገል ደግሞ አለ ዳገት መውጫ ላይ አይታችሁ ከሆነ ጠመንጃ ስታልፉ ደግሞ ቁልቁለቷ ላይ አለች። ባለፈው አይሱዚ እንክትኩት ወጥቶ ሹፌር እንዴት እንደተረፈኝ አላውቅም። እዚህ መንገድ የዞኑ ባለስልጣንና የክልሉ እንትን ምንድን ነው የፌዴራሉ ተባብሮ ይህን መንገድ ጊዜ እንዳሰጡ። ከጅማ ጀምሮ እስከ ዲማ ያለው መንገድ ነው የሚጠይቀው። ሰበራ ነው፣ የሚመች አይደለም። እግዚአብሔር ጊዜ ሰጥተው አውሮፕላን አየር ላይ መጥተው ካረፈብን አቅም የማይችለው ገንዘብ የሌለው በመኪና የሚሄድበት መንገድ ነውና በዚሁ መንገድ የሄደች ነው እናታችን መንገድ ላይ የሞተች ያለችው። ለመኪና አደጋም የደረሰ ያለው ወደ ሪፈራል ወደ ጅማ እየሄዱ የሆኑ ያሉት አደጋ ብዙ ስለሆነ የውሃ ልማት ጥያቄ፣ የመብራት ጥያቄ የህዝቡ ጥያቄ በመሆኑ በእናንተ በኩል ምላሽ ይሰጣል። ከኢራ ወይም ኢትዮጵያ መንገድ ባለስልጣን ዋናው ጀምሮ እስከ የተኛውም ደረጃ ያለውን ኮሚኒኬት ማድረግ ሞክረናል። ከአንድም 2 3 4 ከዛም በላይ። ስለዚህ ባለፈው በግልጽ ለክቡር ርዕሰ መስተዳድር አስቀምጫለሁ። አሁን በዚህ ሁኔታ አካባቢያችን ከመሀል ሀገር ይቆረጣል። ባለፈው ክረምት ላይ የመቆረጥ አደጋ ላይ ደርሰን ነበር ነው። ይሄ አካባቢ ለመሀል ሀገርም የሚጠቅም ምርቶችን በቀን የሚያወጣ በርካታ ምርቶች ያሉበት አካባቢ ስለሆነ ትኩረት ሊደረግ ይገባል የሚለው ነገር ተነጋግረናል። ጥናቶች ተካሂዷል። ግን የተካሄዱ ጥናቶች መሰረት አድርጎ ስራ ውስጥ አልተገባም። ከግብ አንጻር የቀረቡትን አይተናል። አብዛኛው ነገር ካየን መፍጠን ላይ ጥያቄ አለ። እንግዲህ ጉጉት አለን። ብዙ መድረስ ያለብን ነገሮች አሉ። ከመንገድ ከመሰረተ ልማት በኤርፖርቱም የተነሱ ጥያቄዎች አሉ። ሌሎች መሰረተ ልማቶች ላይ የመፍጠን አቅም የመፍጠን ስራ የሚፈልጋቸው የኢኮኖሚም የተለያዩ ከባንክ ከተለያዩ ትስስሮች አንጻር ያነሳቸዋቸውን ነገሮች አይተናል። ይህንንም የበለጠ ተቀራርበን በተነሳበት አግባብ ምላሾችን የመፍጠር እንግዲህ መፍጠር መድረስ የሰራናቸው ነገሮች ላይ ክፍተት ስናይ ደግሞ ማጥራት ነው ዋናው የመንግስት አሁን እቅድም አፈጻጸምም አሰራሩም። ስለዚህ እዚህ ላይ ያነሳቸዋቸውን ነገሮች እንሰራለን ይዘናል የሚለውን በድጋሚ ማንሳት ፈልጋለሁኝ። ባህር በሩ የኤርትራ አይደለም። እኔ የቀድሞ መንግስት ሰራዊት ነኝ። ከ7 ዓመት በላይ አገልግዬበታል በቀድሞ ሰራዊት ውስጥ። ባህር በሩ ያለበት አሰብ ያለበት የወሎ ክፍለ ሀገር ነው። ወሎ ክፍለ ሀገር ሀውሳ አውራጃ በሚባለው ውስጥ ነው ባህር በሩ ያለው። አሁን ለመጠየቅ የፈለኩት መንግስታችን መልካም ጅማሮ አለ። ይህ የመልካም ጅማሮ በዲፕሎማሲያዊ አካሄድ እየሄደ ያለበት ሁኔታ ጥሩ ነው። አሁን እኔ ሁል ጊዜ ሚዲያ ይከታተላለሁ። አሁን ያለው ጥያቄው ምን ደረጃ ነው ያለው? በዲፕሎማሲው ኢትዮጵያ ቀና እያለች ነው። አይታችሁ እንደሆነ
ቀና እያለች ነው በዓለም ላይ። የአፍሪካ መድረኮች ሲካሄዱ ኢትዮጵያ የማትጋበዝበት የለም። በዓለም ላይ ትላልቅ ሀገሮች መድረክ ሲያካሂዱ የኢትዮጵያ ድምፅ እንዲሰማ ይፈለጋል። ኢትዮጵያ ተፈላጊ አገር የሆነች ነው። በአፍሪካ ውስጥ ትልቅ ኢኮኖሚ፣ ሰፊ ህዝብ ያላት፣ ለኢንቨስትመንት የተመቸች፣ በርካታ የቱሪዝም መስህብ ያላት፣ ስትራቴጂካሊ በጣም ወሳኝ ቦታ ላይ ያለች አገር በመሆኗ ተፈላጊነቷ እየጨመረ መጥቷል። በዚህ ላይ ተፈላጊነታችን እንድንጨምር ያደረግነው ደግሞ እኛ ራሳችን ነን። ሰርተን በርትተን ጠንክረን ሰርተን ነው ተፈላጊነታችን እንዲያመር ያደረግነው። አንድ የማንንም ፍቃድ አንጠይቅም ብለን ወንዛችንን ገድበን 5000 ሜጋዋት ኃይል አመነጨንና የምስራቅ አፍሪካ ሀገራት ከነ የሚተርፍ መብራት ስላለ ግዙ፣ በመብራት ወንድማማች እንሁን ብለን የአፍሪካ ሀገራትን ማስተሳሰር ችለናል። ሁለተኛ ኢትዮጵያ የባህር በር ያስፈልጋታል። የባህር በራችንን በሰላማዊ መንገድ በሐሳብ ልዕልና በዓለም አቀፍ ዲፕሎማሲ መርህና በሰጥቶ መቀበል መንገድ የባህር በር ያስፈልጋል ብለን ዓለምን ጠይቀናል። ምንም ጥርጥር የለውም ይሳካል የባህር በር ጉዳይ ማለት ነው። እንደዚህ በድፍረት የምትጠይቅ ሀገር ሆናለች ይህች ሀገር። በድፍረት የሚገባትን ወንዜን እገድባለሁ፣ እጠቀማለሁ፣ እንዲያውም የባህር በርም ያስፈልገኛል የምትል ሀገር እየሆነች መጣለች። ይሄን ሀገር መናቅ አይቻልም፣ ማክበር ብቻ ነው የሚቻለው። ማክበር ነው የሚቻለው። እንዲህ ሀገር እየሆነ ስለመጣ በጣም በርካታ መቶ ዓለም አቀፍ መድረክ የምታስተናግድ ሀገር ሆናለች። በጣም ትላልቅ ኢትዮጵያ ዓለም አቀፍ መድረኮች ላይ ተፈልጋ ተጋብዛ የምትሳተፍ ሀገር ሆናለች። በጣም ትላልቅ ፋብሪካዎችን የማዳበሪያ ፋብሪካ፣ የጋዝ ፋብሪካ፣ የማዕድን ፋብሪካ እያቋቋመች ያለች ሀገር በመሆኗ ተፈላጊ፣ ተፈሪ፣ የምትከበር ሀገር በመሆኗ ብሔራዊ ጥቅሞቿን ማስጠበቅ ችላለች ማለት ነው። ከአዲስ አበባ የተጀመረው የኮሪደር ልማት ሌቱ ተቀኑ ሁሉ ተሰርቶ እዚህ ደረጃ እንደደረሰ እናውቃለን። ሚዛን ላይም ተጀምሯል። በእውነቱ ሌሊት ተነስቶ እስከ 2 ሰዓት 3 ሰዓት ምሽት ሲሰሩ አያለው የከተማ ነዋሪ እንደመሆነ መጠን። ስለዚህ አዲሱ የስራ ባህላችን ይደግ፣ ይስፋፋ፣ እንስራ። ሽማግሌው አሮጊቷም ትስራ። በእውነት ቅድም እንዳልኩ ኮሪያ እኛ ዘምተን ነፃ ወጥተን ከኛ በቴክኖሎጂ ከቀደመች እኛ ደግሞ ሩጠን እሷን ማንደርስበት ምክንያት የለምና በርትተን እንስራ ይላለው። ሚዛን አማን ከተማ ግዙፍ